የመኪናዎች ህመም የሚያመኝ ምርጥ የመኪና ዶክተር ነኝ። ወደ ስራ ቆይ ባለሙያ ነኝ። ሙያዬን ካፌ ሳይሆን ከጄ ታገኘዋለህ። እዚህ አካባቢ አይወለ አንድ ወዳጄ ልክ እንደዚህ አይነት መኪና በጣም ስታደርገው ለአንዱ ፋራ በሆነ ነገር ቀየርኳት። ቀልደኛ ነህ እባክህ። በምን ቀየርክለት? በጥላሁን ገሰሰ ኦሪጂናል ካሴት። ዝቅ በልና ዳብራተሩ አካባቢ የሚጨስ ነገር ካለ እሺ መካኒክ። አቤት። እኔ ደግሞ አድናቂ ነው አሳቃቂ? አድናቂ። እፈርማለሁ ግን በስክሪፕቶ ቢሆን አይሻልም? አሁን ያየሁበት እኔ ድርሻዬ አይደብርም እንዴ? እኔ እኮ ነኝ የሰራው። ሰፈሩ ደግሞ የኔ ነው። እንደውም አንድ ነገር ልንገር፣ እዚህ ሰፈር ዳግም እንዳላይ ብዙ ጊዜ አስጠንቅቄህ ነበር። እንዴት ነው ነገር? ተረጋጋ እንጂ ክፍሌ ነው። ተረጋጋ። እቺን ብቻ እኮ ነው የሰራው። እንካፈለዋለን። እንዴት ነው የምንካፈለው? ሰንጥቀን ነው የምንካፈለው? አንተ ቆይ እንደዚህ እስከምትሆን ድረስ ምንድነው? ገሎኝ አፍዞኝ ባከረሳ ሰው በሰርግ ጊዜ ለደስታ የሚጠቀበትን አንተ ለሐዘን እያረክ ሰዓቱን አታዛባው። በቃ ተረጋጋ። መጀመሪያውኑ መጠቀቅ ነበር። ስልኩን ብቻ ነው ሰደብህ። ገሎኝ ራስህ ተባልክ አይደል እንዴ? ከፈለክ ሰርገው ለኔ ታደደ ብለህ ምንድነው ይሄ? አይደብርም እንዴ? እኔ እኮ ነኝ የሰራው። ሰፈሩ ደግሞ የኔ ነው። እሺ እንዴት ነው ጩቤ ይውጣልህ እንዴ? አረ በጣም ነው የምገርመው። እኔ እኮ ነገ አብረን እናድጋለን፣ አብረን እንሰራለን፣ አብረን እንለወጣለን ብዬ ነው እንጂ እንደዚህ አይነት ነገር እኮ በእናትህ ወጣ ከመጣለ 50 ብር አለ። ወሬ ፒስ አይማ ገንዘብ ምን ትገበፍ? ኧረ አልገረፈሽም እኮ ገረፍሽ። ይቅርታ። ቴንክ ዩ ማኒ። እሺ ቆይ ልሸኝሻ። ኖ አስፈልግ። ይሄው ገንዘባችን ስንት ይለፋውበታል ወይ ምናል ይቀር። ችግርን ለመወጣት መጠቀም ያለብን አማራጮች ሁሉ ተጠቀምት ይኝለ። አሁን ደግሞ እጄ ላይ ያለው አማራጭ ይሄ ብቻ ነው። ይቅርታ ልሽጣው። እሺማ ግን እውነትሽን ነው አልተቀየምሽኝም ማለት? አመሰግናለሁ ዳዊት። እሷ ባትቀየምክ እኔ እቀየማለሁ። ተበቺሳ የእናቴ ሀብል አይሸጥም ብዬ ስንት ዓመት የለፋሁበት አልበም ገደል ሲገባ ዝም ብዬ ማየት አለብኝ? ወደ ገደል አልበምህን ምን ወሰዱ? እዛ ስቱዲዮ አይደለም እንዴ ያለው? እኔ ጨንቆኛል፣ አንተ ታሾፋለህ አይደል? ይኸውልህ አቀናባሪው እኮ ብሩን ቶሎ ካልሰጠሁትኝ የሌሎቹን ዘፋኞች አልበም እንደሚያስቀድም ደግሞ ነግሮኛል። ምን አባቱ ስለሆነ ነው ያንተን አስወጥቶ የሌሎቹን የሚያስቀድም? ገንዘብ አይደለም አፍንጫው ላይ እንወረውርለታለን። አፍንጫ ላይ ስንት ብር ነው የቀረበ? 10,000 ብር አፍንጫው ላይ እንወረውራለን ስትል ትንሽ አታፍርም? ተወጪሳ ይሄ ቢሸጥ 5,000 አይወጣም? ኧረ ከዛ በላይ ነው የሚወጣው። ግን አይሸጥም። ይኸው ልትሸጪ ከዚህ ቤት ስትወጪ
በጣም አዝነናል። በሂጂ ፈርጥጪ ጪ ተመችሳ አልሄድክም? እጃን በስመ አብ አልሄድኩም። ልሸኝ ና አያስፈልግም። ይኸውልሽ ገንዘቡ ይቅርብኝና ወርቁን መልሽልኝ። ሳቀሩ ለምጣው ማን ነገረሽ? ታማኝ ሌባ ስለሆንኩኝ ልመልስላቸው ብዬ አይሻልም? አዎ በዚህ ዓለም እጦት ለወረሰው ገላ ካለው ላይ አካፍሎ ፍጹም ሳያደላ እንዳንቺ በፍቅር ማኖረ ለሌላ እቺን ሁለት ጊዜ ነው ምንላት። ኒኮ ልጅቷ ጎዳናዎቹን ስትረዳ ስትጦር ስትደግፍ በቃ እኔ ጨቁኛል። አንተ በግጥም ስለፈጠርካት አንዲት ሴት ታወራልኛል እንዴ? በግጥም ስለፈጠርኳት ሴት የመጨነቅ ኃላፊነትማ ከላይ ከጥበቡ ጋር አብሮ ተሰጥቶኛል። ምን ላድርገው? አው ልክ ነው። አንተ የምትጨነቀው በግጥም ስለፈጠርካት አንዲት ገጸ ባህሪ ነው። እኔ ደግሞ የምጨነቀው ስለመጀመሪያ አልበሜ ስለመጀመሪያ ልጄ። ልዩነት ይታያል። ልዩነት የቱ ጋር እኔ ምንም አይታይ። ልዩነት የቱ ጋር ገሆነ ነው? ቀልድብኝ። እሺ እንዴት አደረክልኝ? ሀብሉ ሸጥከው? አይ ሸጥኩት እኮ ሸጥኩት። 6000 ብር ሸጥኩት። ተሸጠ። ግን ብሩን ሰሞኑን ነው የምሰጥህ አለኝ ልጁ። የቸገረው ነው ብዬ ሰሞኑን ሲለኝ ይሻልኩት። ሰሞኑን ሰጠናል። ወይ አምላኬ እንደዚህ ወደድ ጥሙን እኮ ነው የጣለው። እንዳንቺ በፍቅር ማኖረ ለሌላችን ሁለተኛ ታውቃለህ አይደል? እኔም በጣም ወድሽለ። አሁን መሄድ አለብኝ፣ ቸኩላለሁ። ገንዘብ አንሶኝ ነው የመጣሁት። ገንዘብ ምን ነው ፊት ገረፈሽ? ምን ላድርግ? እኔም እኮ ያቀናባሪው ፊት እየገረፈኝ ነው። ለሊያውን ለአቀናባሪው የምከፍለው ገንዘብ አጥቼ የእናቴን ሀብል እንዲሸጠው ለተበችሳ ላኩት። ሊሸጥ ይላል። የእናትን ሀብል ልትሸጠው? ለምን? አንተ ግን ምን አይነት ሰው ነህ? እኔ ወርቅ ቤት የምትሰራ ጓደኛ አለችኝ አይደል እንዴ? በጥሩ ዋጋ ሸጠዋል ነበር። በላውን ገንዘብ ውስጥኝና ልሂድ። በቃ ተበችሳ ካራቀሌዋ እኮ ድንጊት አፈቅራለሁ። እኔም እኮ በጣም ነው የማፈቅርሽ።
ለሊ የት እየጠፋሽ ነው ግን የምትመጪው? ማየን ቆማት ሆስፒታል ነው ያለሁት። ማየና ሞተ ነው ለሊ ለምን ያልነገርሽኝ? እንዳትጨነቅብኝ እኮ ብዬ ነው። ምንድነው ለሊ ምን ማለት ነው እንዴ? ነገ ቤተሰብ ምን ነው ሰዎች ነን አይደለም እንዴ? ነገ ስንገባ ቤተሰብ ሆናችን ይቀር እናትሽ ደግሞ እናቴ ናቸው አይደል እንዴ? በያሁን ተነሽ እንሂድ። እቤት ስትመለስ ቤት ትመጣለህ። አሁን ገንዘብ ውስጥ ምን አለች እኮ እሱ እሺ ግን አሁን መሄዳል። አይ እንግዲህ ቤት ስትመለስ ቤት ትመጣለህ አልኩ አይደል እንዴ? ምንድነው አሁን ገንዘብ ውስጥ ምን አለች? እሺ በእናትህ ባንካ ደስ ይለኛል እንዴ? የተመቸ ቁጠባ ሳጥን ነው እናት ነች። ይህን ሰፈር ይኸውልህ ደጋግሜ ነገር የለም እዚህ ሰፈር ዳግመኛ እንዳላለ እንጀት ልዘርግፈው አራጋጋ ወርሽ ወርቁ እዚህ ብሎክ 65 ላይ ያለው ደላላ ተበቻ ተዋት ቀልድብኝ ተዋት ቀልድ ሽጥልኝ ብዬ ሰጣውን ሀብል የታረከው ሀብል በላ ታዲያ እንዴ ሀብል በላ ወርቁ ስትለኝ እዚህ ምን ወርቁን የሸጥኩለት ሰውዬ ሚስቱ በሆነ ጉዳይ እንደዚህ ጭቅ ስታደርገው መሀል አናቷን በፍልጥ ብሎ ወህኒ ወርዷል። ለምን ትቀልዳለህ እንዴ? በህግ ይቀለዳል ዳዊት? ቢቀለድ በመሀል አናት ይቀለዳል። ወይኔ እሺ ገንዘቡስ? ህጉ ይፈታል ነው የሚለው። መቼ? ያው ህጉ ሰሞኑን ይፈታል ነው የሚለው። ቀልዱ እኔ እኮ አይደለም ያልኩት ህጉ ነው። መረሻ ምንድነው? እሺ ሰሞኑን ደግሞ በጥናት የሆነ የደረስኩበት አሪፍ መላ እንሰራለን። እሺ ጥሩ አልበም አይደል? አትጠራጠር። በ15 ቀን ሙሉ ስራ ማጠናቀቅ ይፈታል። ግን ቀሪ ክፍያ ማጠናቀቅ አለብን። ሞክራለሁ አይደል? አደርጋለሁ። እንደዛ ፍሬስጠኝ እኔ ራሴ እኮ ትልቅ ኃላፊነት ሪስክ ወስጄ ነው አይደል ያሳደገኝ እንጂ እኮ ነው እየዘረፍኩ ማመጣው። እቃ ዘራፊው ምን መርማሪው ምን ሆኜ ነው? ትንሽ አንቺ አታስብ እንዴ? እሱ እኔን አይመለከተኝም። አሁን ብር ጨምርልኝ ያልኩኝ እንዴ? ጀነስ ራሱ በዚቻለ እቆ ለወረሰ ገና ካለውራ አካ
አካፍሎ ፍጹም ሳያዳላ እንዳንቺ በፍቅር ማኖር ለሌላ ብሩስ እኔ እባክህ ለሊኮ እናቷ ታማው በቃ በጣም ጨንቋል። ስጠኝ ስትለኝ ሰጠኋት። እንኳን ምን ራሷ በቃ እኛ ከየት እናመጣለን? ከየት እናመጣለን? እንዳይ በቃ ተው ያንተ አልበም መውጣት ስላለበት አይደለም እንዴ ነጋ ጠባ እየለፋን ያለ ነው? ተው አትበለኝ። ተው እቺ ለምለም የምትባል ሞባይል የሆነች ሴት ግን ጠላዋ። በቃ ስነ ስርዓት እንደ ሞባይል ገንዘብ ማስገባት እንጂ ማውጣት የማታውቅ ሞባይል። በቃ ለምለም ልትናገራት አትችልም። እሺ ተበጅሳ ከፈለግ ገንዘቡን ከብሩ ሽያጭ ላይ መውሰድ ትችላለህ። በቃ ተበጅሳ አታናደኝ። ምንድነው ትዝብቱ? ተበጅሳ አፍቅር ውሺ ማንም አልተከተለንም። ይኸውልሽ ክፍሌ ቦርሳውን ስጠኝና በቃ ይመለስላት። ያማል እንዴ? ሰሞኑ ስካልሞ የነበረው መላ ነው እጄ ስር የገባው። አውቃለሁ ክፍሌ። ይኸውልህ አንተ ለኔ ቦርሳውን ስጠኝና እኔ ደግሞ ገንዘቡን ገፈትርልሃለሁ። ጩቤው ጣ ምንድነው ክፍሌ? ተረጋጋ። አንተ ለምን አታወኝም? ቆይ ችግር አለብህ ከኔ ጋር? ተረጋጋ። ምንድነው እንዴ? ከዚህ በፊት ብዙ ለተውላልኛለህ። አቦ በእናትህ አትጦልበኝ። በቃ አንተ ለኔ ቦርሳውን ስጠኝና እኔ ደግሞ ገንዘቡን ሰጣለሁ አልኩህ አይደል እንዴ? አራት ቁጥር ትወርዳለህ። ሰላም ፖሊስ የእገት ምርኩስ ፖሊስ የሰላም ዘብ ቦርሳችን ጠባቂ ክብረ ንጽህናው ሳይገሰስ ከነ ሙሉ ክብሩና ከነ ሙሉ ክብረ ንጽህናው ነው ያመጣውልሽ። በጣም ነው የማመሰግነው። ምስጋና ኪስ አይገባም። ኦኬ ገንዘብ እኮ ቢገባም መውጣቱ አይቀርም። ታዲያ ምን ላድርግልህ? ምሳ ጋብሽ። ኦኬ ለካ ምሳ በዚህ ቢገባ በዚህ መውጣቱ አይቀርም። ግድ የለም ይውጣ። ምሳ ጋብሽ። ብጋብዝ ደስ ባለኝ፣ ግን ትንሽ አስቸኳይ ቀጠሮ አለብኝ። ሌላ ቀን ላድርገው? ኦኬ ስለዚህ ስልክሽን እዚች ላይ ለያዛታ። እዚች ላይ ጻፊ። እሺ በነገራችን ላይ በአቅራቢያችን የሚገኙ ወንጀለኞችን አሳዶ ለህግ በማቅረብ አካባቢያችንን እናልባ። ምክንያት ይህ የዜግነት ግዴታ ነው። አብሮ ይስጥልን። ሰው ይገባዋል። ሄድ አይሶች ነው ታገሩ። ዛሬ አንድ ሌባ ቦርሳዬን ነጥቆኝ እንዴት ክው እንዳልኩኝ ስማ፣ እግዚአብሔር ባርከው አንድ ሲቪል ፖሊስ ተከታትሎ ቦርሳዬን አመጣልኝ። አይገርም? በጣም ስለ ትዳር ስትጠየቂ ስለ ሲቪል ፖሊስ ማውራትሽ በጣም ይገርማል እንጂ ወንድም ረዳኛለህ። የእርግዝናን ስቃይ እናቴ ወድ ውስጥ ሆኜ አውቀዋለሁ። ከአማረኝ ውጪ ምን ልርዳሽ? እንድትደግፈኝ ፈልጌ ነው። መደገፍ ምን ችግር? እኔም ግን አንድ ሐሳብ ነበረችኝ። ትደግፊኛለሽ? ምንድነው? አፈር ስሆንልሽ እንጀራ አባት ነው።
ምንድን ነው? ኧረ ይቅር ይቅርብኝ። ተረገጠኝ። ማሙሽ አትራገጥ ማሙሽ። ኧረ ከእርግዝና በፊት አስመሰልሽው። ማሙሽ አትራገጥ። ምክንያቱም ይህ የእንጀራ አባት ድምፅ ነው። ከዚህ ሱቅ ውሃ ታቀብለኛል? ምን ችግር አለ? ገንዘብ እኔ እንጀራ አባቱ ጋር አለ። አንድ 10 ብር አለ ውሃ አለ። እሺ ምንም በቃ መስማት አልፈልግም። ዝም ብዬ መተኛት ብቻ ዴቪ በቃ ዝም በቃ ልተኛ። ቢጃማን ቀይር አንተ ዝም ብለህ ተኛ። ይተውኛል ዴቪ ዝም ምንም ንግግር አልፈልግም። ይተውኛል። እንደዚህ ቅባት ስበላ ታውቂያለህ ባህሪዬን። ጸጥ በል በቃ ይተውኛል። ስምን ማን ነበር ያልከኝ? ዳዊት ነው የሚባለው። እናትና አባት ያወጡት። ምንድነው የምትሰራው? ባለሳሳት ሲቪል ፖሊስ? ሲቪል ዘፋኝ። የት ነው የምትሰራው? ማረሚያ ቤት ኦር ፖሊስ? አይ የግል ዘፋኝ በጊዜ የሚንቀሳቀሰው። ዶላ ማራሲዶ ዶላ ማራሲዶ ይላል። ዋው ሙዚቃ በጣም ነው የምወደው። ስራዬን ስለወደድሽኝ በጣም ነው የማመሰግነው። እየበላሽ ባትኝም እበላለሁ። እኔ ነኝ የምከፍለው። በጭራሽ አይሆንም። እኔ ነኝ የምከፍለው። እኔ ነኝ የምከፍለው። እኔ አይደለሁም ይጠርች ያመጣው። ቢሆንም ወንድ ነኝና መክፈል አለብኝ። በጭራሽ አይሆንም። እኔ ነኝ የምከፍለው። ምን አይነት ሙሉ ያለሽ ሄለን? ምን ችግር አለ? ሄለን ችግር አለ እንዴ? ምንድነው እንደዚህ? አንቺ ምን አይነት ሙሉ ያለ በእናትህ ዋ ምንድነው የጥበቃውንም ደሞዝ አክለውበት ነው?
ሳላውቅ አስቀይሜሽ ለመክፈል ውስዋስ ላይ ያሉት ጣቶችሽን አኮላሽዋቸው አይደል? እንዳማረብሽ 423 ብርሽን ፈጣጭ። ስሜትሽን መጉዳት አልፈልግም። የመክፈል እድሉ ስለሰጠኝ አመሰግናለሁ። በአምላክሽ ባይው ሌላ ጊዜ አንተ ትከፍላለህ። ከመጣ ተበችሳ ሰሞኑን ማለት ምን ማለት ነው? አየህ መጠየቅ ጥሩ ነው። ጠያቂ ትውልድ ነው የጠፋው። እንግዲህ ሰሞኑን ስንል ምን ማለታችን ነው ተማሪዎች? ነገ ከነገ ወዲያ ቢበዛ 3 ቀን አለ። 3 ቀን ተበችሳ ሀብሩን ሸጬ ብሩን አመጣለሁ ካልከው 3 ቀን አለፋል እንዴ? መቼ ጨረስኩ ዳዊት? መቼ ጨረስኩኝ? ለምንድን ነው ምላሴ ላይ የምቆመው? እንግዲህ ሰሞኑን ስንል ምን ማለታችን ነው? ሳምንት ቢበዛ 15 ቀን አለቀ እንዴ? 15 ቀን ተበችሳ አቀናባሪ እኮ ከ15 ቀን ያነሰ ቀን የሰጠ እና እኔ ምን ላደርግ እኔ ዳዊት ምን ላደርግ እንዴ? በቃ እኔ ተዘረፍኩ ኩኝ ወይ ጠርጥራል ተዘርፏል ብለህ ጠርጥራል። እማኝ ካለ ንገረኝ። ማስረጃ አለ፣ እማኝ አለ፣ ምስክር አለ። አስሬ ወርቁ እያልክ እንትን የምትለኝ እኔ በእንትን ጨዋታ ሻልጥማለኝ ዛሬ አነቅ አታዘፍን ዳዊት አታዘፍን። በቃ በረባ አታዘፍን። እኔ ገጣሚ ነኝ። የሚጠይቅ ትውልድ አይደል እንዴ በአገሪቱ የጠፋው? ይሄ ቦታ ጤናችን በእጃችን ይባላል። እዚህ ቦታ ደም ግፊት፣ ደም ፍላት፣ ደም ብዛት ድራሽ አባታቸው ይታል። ባለቆሎ እስኪ የስሙን ይስፈርላት። የምን ወርቦሻል? ታዲያ አትናገሪም ነበር? እዛ ጋር ሳምቡሳ አልፈን አይደል የመጣነው? በል የስሙን ደግመች ማለት ደግሞ ይሄንንም እኔ ነኝ የምከፍለው በያሉ ይኸውልሽ በዚህ ከቀጠልሽ ስራሽን ትተሽ በእኔ ቀለጥ ማለትሽ አይቀርም። ቀለጥ የረሳሁት ነገር እስኪ አንድ ዘፈን ዝፈንልኝ። ከራስ ዘፈን ቢሆን ደስ ይለኛል። አይ ሌላ ጊዜ ነው። ለምን ሌላ ጊዜ? አሁን ዝፈን እቺን ብቻ መጥጃሽ እንደሞ ወደዛ ከቅጅና ተዛማጅ መብቶች ጋር ታቀያይምሻለች። ደግሞ ምን እንደሸተተኝ አላውቅም። ጉንፋን ነው መሰለኝ። ምን እንደሸተተኝ እናንተ ድምፃውያን ስትባሉ መቼም በኮምፒውተር የተደገፈውን ድምጻችሁን ላለማሰማት በጉንፋን ማመካኘት ትወዳላችሁ። በላው እንደደርግ በጅምላ ረሸሽን እኮ እናንተ ሀብታሞች ስትባሉ በእኛ በድሆቹና በገንዘባችሁ ባትደገፉ ይህን ሁሉ ክብርና ዝና የታገኙት ነበር። እኔ ደግሞ በጉንፋን እያመካኘው አይደለም፣ መስፈን ካለብኝ እዘፍናለሁ። ዶላ ማራሲዳ ዶማላራሲዶ ይላል። እኔ የምለው ክለብ ትሰራለህ? አዎ፣ አሁን ግን አልበሜን እስክጨርስ ድረስ አቁሜያታለሁ። እንዴ ለምን? ምን አቀናባሪዎቹ ናቸው የሌላ ሰው ዘፈን እናስቀድማለን እያሉ ብጥብጥ አድርገው ነው። ለምንድን ነው የሌላ ሰው የሚያስቀድሙ? ገንዘብ። እኔ እኮ ሶማሊያ አንድ ኮንሰርት ትልቅ ኮንሰርት አዘጋጅታ ሰጠራኝ፣ ያኔ ሰርቼ ከፍላቸዋል። ሶማሊያ መቼ ተረጋግታ ኮንሰርት እንደምትጠራ አይታወቅም እንጂ። እሺ ነገ ስቱዲዮ ውስጥ ታሰማኛለህ? ምን አለበት? ምንድነው ይላል? ችግር አለ?
ችግር የለም ይሄልን ኧረ በስመ አብ ኧረ በእናትሽ ዴቭና ዘፈንን መስማት ፈልጋለሁ ስቱዲዮ እንሂድ ነው የሚባለው የምን መለመን ነው ወይኔ ተመችሳ አንተ እኔ በቃ በልቼ መነሳት ነው ተነስ እንዴ ተመችሳ ተመችሳ 10,000 ብር አናት ላይ ያናጥራል አቀናባሪው በየቀኑ እየጨቀጨቀኝ እንደገና ይሄ ወንድሜ ፍቅር ይዞት ምናምን እባክህ ዋሽለት ብዬ አልሟለጨኛ ዴቫ ማለጨኝ እርሜን ዛሬ ባሽ ዴቭ ደግሞ አፍቅረኸው ብለኸኝ የለ ተው ፍቅር ተው አሁን እኮ አንተ ስቱዲዮ አልወሰድከኝም ማለት ከሷ ጋር ተለያየው ማለት ነው ከሷ ጋር ተለያየው ደግሞ ማለት በዳዊት ምክንያት ተበቺሳ የሚወዳትን ፍቅረኛውን አጣ ማለት ዴቨረተው ትዳሪን አታሳጣኝ ይሻላል እንዴ ተው እንጂ ተበቺሳ አስብ እንጂ ምን ተታዘብ እንጂ እንዴ አቀናባሪው በፍጹም ይሻል ግን ይሻላል ነበር ሌላንተ ሲሆን ጥሩ ነው እንዴ ተበቺሳ እንዴ ዛሬ ዋሽ ነገ ማክሲያስ ይመስላል ግዴል ለሱ ግዴል አንተ ዛሬም ብቻ ድምጻው ያድርገኝ እንጂ የሚቀጥለውን ከፈጣሪ ጋር እኔ ራሴ ወጣው በዝቻለ እጦት ለወረሰው ገላ ካለው ላይ አካፍሎ ፍጹም ሳያደላ እንዳንቺ በፍቅር ማኖረ ለሌላ እንዳንቺ በፍቅር ማኖረ ለሌላ እንባው ሳያፈራ ጉልበቱም ሳይጠና የአርባ ቀን ድሉ ላዋለው ጎዳና የእናት አባቷ ፍቅር ሳይሰለቻ ይቻለ በወረ ፊቷን የሆነ ቀለኛ ቢሆን የሚያምርበት ዘፋኝ ልጅ ታወቂልሻለሁ ዶላማራሲዶ ዶሬ ሚፋ ሶላሲዶ ዶላማራሲዶ እሺ በልና እንጀምር ሄለን የኔ ቆንጆ ኮድ አውጥ ልቤ ላይ ነው ያለችው ሄለን እኮ ልቤ ላይ ነው ያለችው እቺ አውርዳታ ለሞክር እንዳልች ከልቤ ላይ አልወርድም አንዴ አብረን እንበል ሄለን ስልክ አምጣ መቼም እኔ ነኝ የምሞላው ምን ታፈጣለህ ቻርጅ ነው አይደል እንዴ የምሞላው አንዳንዴም እየደወልኩበት ሄሎ መቼ ነው ግን ሀብታም ፈላጊ ደሃ ደግሞ ተፈላጊ የሚሆነው ዘላለማችንን እናንተን ተከታይ እንደሆነን እድሜያችንን ፈጀ ነው ይኸውልህ ዳዊት ግዴለሽም አይቆጥርብሽም ዴቭዬ እያልሽ አቆለጳብሽ
እሺ ዴቭ። አዎ ወይዘሪት ሄለን በጨዋታችን መሃል ግን ምንድነው ችግር አለ እንዴ? ችግር አለ? ምን አጠፋው? ለምንድነው ማታ እየመጣሽ አልጋዬ ላይ እንቅልፍ የምትነሺ? ያውም በቢጃማ ያውም በአጭሩ ቢጃማ ዳግመኛ ግን እየመጣው እንቅልፍ ነሳለሁ የምትይኝ ከሆነ በቢጃማና ተዛማጅ ጉዳዮች ፍርድ ቤት እንደምገትርሽ ወቂ። አዝሮልኝ ይምረኛል ይራራልኛል ምናምን ብለሽ ከሆነ ተሳስተሻል። አዎ ደግሞ ይኸውልሽ እዛ ቢጃማሽን አልጋ ላይ ረስተሽው ነው የሄድሽው፣ መተሽ መውሰድ ትቻለሽ። ያወራሁት አያስቅም እንዴ? ያስለበሰ አትስቂም እንዴ? ዴቭ ጨንቆኛል። እኔን ይስነቀኝ። ሄሊ የት ነው ያለሽው? ወደ ደብረ ዘይት እየሄድኩ ነው። ምንድነው ይለን ግን ችግር አለ? ችግር አለ ይለን? መስቀል አደባባይ ለመተከዣ አንሶ ነው እዚህ ድረስ እዚህ ችግር አለ? ዴቭ ከፋኝ። ምን ፈል? በጣም ከፋኝ። አይ እናንተ ሀብታሞች፣ ቆይ እናንተንም አያስከፋ ነገር ግን ምንድነው? ነዳጅ ጨመረ ቀነሰ ያስከፋችኋል፣ ዶላር ጨመረ ቀነሰ ያስከፋችኋል። እኔ እንኳን የስቱዲዮን ብር ሳልከፍር እንደዚህ አልተከፋው። ሶማሊያ ኮንሰርት አዘጋጅታ ስጠራኝ እኔ ከፍላችኋለሁ። ሶማሊያ መቼ ተረጋግታ ኮንሰርት እንደምትጠራ አይታወቅም እንጂ ደግሞ ያን ሁሉ ንብረት ይዘሽ ከፋኝ ስትይ ትንሽ አረ ዋ አይዴ ንብረት ደስታ የሚሰጥ አይመስልም። እኔ ወዳጆቼ ከሞታቸው ጀምሮ አንድም ቀን ልኩልጭ ሳልዝናና ደስታ የሚሉትን ሳላጣጥ የውስካውን ቤተሰቦችን ንብረት ይመራ ታዲያ ወጣትነትን የረሳውበት ስራ ላይ እንከን ሲፈጠር ይከፋኝ። ምን ይከፋኝ? አይዞሽ ከዚህ በኋላ ሰለቸኝ እስክትይ ድረስ ነው ዘና ማድረግሽ። ማንም ሰው ያለ ምክንያት ወደዚህ ምስቅልቅል ዓለም አልመጣም። እኔ ተበቺሳም በሆነ ተበቺሳ ይላል። እኔ ዳዊት ተበቺሳ ነው ሁሉ ጊዜ እንደዚህ የሚለው። ተበቺሳ ማለት በኦሮምኛ አጫዋች ማለት ነው። እኔም አንቺን ለማጫወት ነው ወደዚህ ዓለም የመጣሁት። በይ ነይ እንጫወት ወደ ጨዋታ። ኖር ከብዳለሁ አይደል? ማደሬ ለታዲያ ደውዬ ልነግረው ብዬ ስልክ እንዲያለ ልክ ነሽ። ባል የሚስቱን ማደሪያ ማወቅ አለበት ይላል መጽሐፍ። አረ ባል አይደለም ቤታችን ያደገ እንደ ወንድም የማየው ልጅ ነው። ወንድምም እኮ የእህቱን ማደሪያ ማወቅ አለበት መጽሐፉ ነው ያለው። Are you
ጂዮ ጋር በከደለ አንተና ሄሎ ግን የወጣትነት ግዛችሁ ዝም ብላችሁ ታቀለሉ ትንሽ እንኳን አለባችሁ እኔ በበኩሌ ለኔ የምታስተባበኝ እኔ አላገባ ነፃነትሽ ደስ ይላል አቃለሁ እንት መጠጥና ቤት እንቀየር ሳይጠፉ ዝም ብሎ መጠጣት እንደሄን ማለት ታዲያ የቀነዛው ነው ይመስላል አይ ስዌር ዛሬ ግን ምን እንደታያችሁ አላውቅም ሁለታችሁም በየፊናችሁ የተኛናችሁ ነው ስለሙለ ለኩሩት ነቃለች ከማጋ ሀብዳይና ላጣጣት ሞክራና ለማለች ግን ሰሞኑን የሆነ በተደጋጋሚ የሚደውልላለች አለ የሚደውልላት ወንድምም ቢሆን የወንድሙን ማደሪያ ማወቅ አለበት ሄሎ ማለበል በታምንም ባታምንም ደዘን ያለው ምንድነው የምታወራው የት ነህ ደብረዘይት ባለቤቶቹ ኩሪፍቷል እኔ ደግሞ የምድር ገነት ብየዋለሁ አቤት ያካማጋ እንዴት እንደሚያሳክክ ምን አለፋ ቀጣያው ነው ጥሩ ኩሪፍቱ እየተዝናናልኝ ነው ይሄ ባለፈው ወዲያታለው ተመቻልከር አፍቅሬያታለው ያልኩት ልጅ የለችም ከሷ ጋር እኮ አደር ለየብቻ ጥሩ አይ ጥሩ እሺ እሺ ቆይ ስልኩ ይሰማሃል አይደል በደንብ ነው የምሰማው ኮለለ ብሎ ያን ነገር እንዴት አረክልኝ የቱ አሁን ምንም ማስም ይቆራረጣል ድምጽ ምን ውቅያኖስ ነው መሰለኝ ኔትወርክ ነው እሱ ሄሎ እሺ ቀልድ ሄሎ እኔ ከተሰማ ይኸውልህ በቃ ጠዋት ደውልልሃል ቻው ተበቺሳቺ ከአዲሱ ጓደኛው ጋር እዛ ኮሪፍቱ አድር ያለው ምናምን ነው የሚለው እሱ ስለማይመጣ አንቺ ጋር የሚገፋው ኧረ እባክህ ሰው ፍቅረኛውን ኩሪፍቱ ያዝናናል አንተ እዚህ ኩሪ የመሰለ ቤት ውስጥ ይደርሳል ደፋል እሺ ቆይ ልሸኝሽ ግፍ ይሆንብሻል ታይ በቃ ሀብሉን ቆይ ሀብሉን ለኔ ማሰጠኝ ስለማታምነኝ ነው አይደል ኧረ ታይ አይደለም ታይ ተበቺሳ እኮ ልሽ ስለተነጋገረ ምን ማድረግ አለብኝ ተባከና አንድም ቀን እሱን አክል እንኳን ቦታ ሰተኛ ታይ እንደውም እሱን አግባው እሺ እንዴ ወንድሜ አግባው ገባው እሺ ቆይ ልሻኝሽ በሰዶምና ጎመራ ጊዜ ወንድና ወንድ እየተጋቡ ሲያስቸግሩት ፈጣሪ በቁጣው እሳት አነደዳቸው ይለዋል ሰዓት የሆነች ልጅ ምንም አታስፈልግም እዚህ ያው ደስ ይበልህ ሄደች ጣሬ ካለ መጽሐፉን ገልጦ ማንበብ ይቻላል አንድዷቸው ሰዶምና ጎመራን አንድዷቸው
አሁን ስለታሰበ ጉዳይ እናውራስ። እኔ ምን እየተደረገ እንዳለ ሊገባኝ አልቻለም ማለት ወይ ምንድነው እየተደረገ ያለው ታዲያ? የድርጅቱ የመኪናዎች እቃ በተደጋጋሚ እየተፈቱ እየጠፉ ይገኛሉ። ይሄንን ደግሞ የሚያደርጉት የስነ ምግባርና የሞራል ውድቀት ያለባቸው ሰራተኞቻችን ናቸው። ዝም ብለን እንመለከታቸው አይገባም። ቆይ ታዲያ ምንድነው አንተ እየሰራ ያለው? ለምን ይሄን መከታተል ያቅታል? ችግር የለም በቃ እኔ እሱን እንደምን መከታተላለሁ። ሌባ እዚህ ሐሳቤ ከመቋጨት በፊት የጎዳና ልጆች የመጠለያ ጉዳይ ባስቸኳይ ይለቅላቸው። እሺ ፕሊዝ እንዳትረሳ። አይ ጨርሰ ምን አንድ ጓደኛዬ እኮ ባለፈው ሰዓት ታምሜያለሁ ብሎኝ ሳልጠይቀው ሄጄ አሁን ትዝ ሲለኝ እኮ ነው ሳልሰናበትሽ በርሬ ሄድኩት። ተስማ እንዴት ሲጨነቅ እንዳደርኩ አትጠይቀኝ። ስልክ እንኳን መያዝ አትወድ። አትሊስት ስልክ ቢኖር ኖሮ ደውልና ትንሽ ረጋጋ ነበር። ልክ ነሽ። እሺ ለጊዜው ይሄን ስልክ ተጠቀም። ምንድነው ይለ ምንድነው? ምን ችግር አለ? ኧረ በቃ ማለት እግዚአብሔር ይስጥሽ። ተነቀጠኝ ባለ ስልክ አረግሽኝ እኮ ስፈልግ እንዳገኘው ብዬ ነው። በሌላ ነገር አትይኝ። ሃሎ ባለ ቀይ ስልክ ሌባ ማን ሰሞኑን ጀምሮ ሁኔታ አላማረኝ። ቆይ ምን ሆነ ነው? ምን ሆነሃል? ሄለን እመኚኝ፣ ይሄ ልጅ ሌባ ነው። ሰማኛለህ? ከኔ ጋር መስራት ከፈለክ ከዚህ ልጅ ራቅ። እሺ this is my life. This is your life? Yes. ያማል እንዴ? እሺ ተጎዳ። በጣም ይቅርታ በእግዚአብሔር በጣም። አረ ዱላ አስቀላለሁ። ለፍቅር ሲባል ብዙ መስዋዕትነት ይከፈል የለ እንዴ? ሞባይሉ ተሰብሮ ቢሆንስ ኖሮ ሙዚቀኛ መሆኔን አልነገርሽም እንዴ? ጉሩሬን ያልቀኛል እንዴ? ምን ዶላማ አይሽ ትንሽ አሁን ከፒቼ መውጣት የመውረድ ጉዳይ ነው። እሺ በቃ ሆስፒታል ምን ሆስፒታል ድምጽ አያክሙ። እሺ ቆይ ምንድነው ማድረግ ያለብን? ግድ የለም ማር ውጥበታለሁ። ማር? እሺ ለዚህ ጥፋቴ ምን ልቀር? ማር ከምሳና ከማር ከማርና ከምሳ ምን ጥያቄ አለው? ማርና ምሳ ነው። እሺ ሞባይል ዶላ ማራሲዶ እንዴት ነው? ድምጼ ተመልሷል። ሄለን የሆነ ነገር ልነግርሽ ፈልጌ ነበር። ምንድነው እሱ? ንገረኛ። ፈራው። ፈራ? ሳትፈራ ንገረኝ። እሺ ሌባ ነኝ። ያው ሙልጭ ያልክ ሌባ። የልቤ ሌባ። ዴቭ ነገ የት ነህ? ነገ ጠዋት ቮካል ሰራና ከሰዓት ደግሞ ስቱዲዮ ገባለሁ። ነገ አትችልማ? ምኑ? ሐዋሳ አብረን እንድንሄድ ፈልጌ ነበር። ሐዋሳ ቮካል ጥንቅር ብሎ ይቀር እዛው ሐይቁ ዳር ሰራዋል። ኖ እንደዛማ አይሆንም። ስራ ይበልጣል። ዴቭ ካንቺ አይበልጥም እንደና እንዳላታሽ ልቻለው እና ካንቺ አይበልጥም ፍቅሬ ቮካል ካንቺ አይበልጥም ቮካል 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 ዴቭ ወዬ ነገ ልደቴ ነው። ምን? በይ መረጭ። ምንድነው የምመርጠው? ለልደትሽ ዋዜማ ለክብርሽ ሲባል እዚህ ጋር ይሆንሽ እዚህ ከሁለቱ ማንን ልቀጥቅጥ? ዴቭ ምን ነው? ምረጪ። ዴቭ እኔ እንደዛ አልፈልግም። ንገሪኝ አልኩሽ። ምንድነው ችግር አለ? ምረጪ። እንግዲያው በእኔ ምርጫ ይሆና። እኔ አልፈልግም ዴቭ። ይሄኛውን ነው። በስመ አብ ይሄንን ነው። ምንድነው? ምንም
እንደው ነፍሰ ጡር ነበረች ጓደኛዬ እና ቂጣ ከላዩ ላይ ነጭ የተቀባውን ነገር አማረኝ ስትል ላስቸግርክ ይዘላት። እሺ እኔ ጌታ እሺ ብድሩ ይድረስ። አስረግዘህ ይኸው። አሜን። ቆይ እኔ ላንተ ምን ነኝ? ፍቅረኛ የነሻ አይመስለኝም። ኧረ ተይ ለሊ ተይ። ነሽ እንዴ? ያደላቸው ማልደታቸው ከመድረሱ በፊት የት እናክብርልሽ ይባላል። አንተ ግን ለዚህ ትንሽ ድግስ አልደግስም ትላለህ። አንተ ግን ኧረ ተይ ለሊ ተይ። እኔ አልደግስም መቻልኩ ለሊ። እኔ ያልኩትኝ እዛ ትልቅ ሆቴል ምን እናደርግ እንሄዳለን፣ እዛችሁ ትንሽ ቤታችን አንደግስም ወይ ነው። ተይ ለሊ ተይ ለሊ። ካሴቴ መውጣት የለበትም። ባክን ካሴቴ አትበለኝ። የካሴትን አክል ክብርና ፍቅር እንኳን ለኔ የለህም። ይሄውልህ ይችን ልደት አታክብርልኝና ሁለተኛ ፍቅረኛ አለችኝ ብላ አጠገቤ እንዳደርስ እሺ? ኧረ ተይ ለሊ ተይ። ቆይ ሽልሻኝሽ ቆይ ያሳቅቃል። ግድግዳው ትንሽ ጀሶ በስቶበታል፣ መሬቱ ደግሞ ያዣልጣል። ይህ ማለት ኮንትራክተሩ ወይ ጠጪ ነው ወይ ቃሚ ነው። አለቀ። እንዴ በዚህ እድሜሽ ባንክ ካልዘረፍሽ በስተቀር የዚህ ቤት ባለቤት መሆን ከባድ ነው። እርግጠኛ ነሽ ያንቺ ቤት ነው? ቤተሰቦች ያወርሱ ምን አለባቸው? የእናንተ ቤተሰቦች ምን አለባቸው? ቤታቸውን አውርሰዋችሁ ይሞታል አሉ እንጂ አሉ። የኛ ቤተሰቦች እኮ በእድሜ ዘመናችን ጥረን ግረን ያፈራነውን ችግርና መከራ ባዶ ሜዳ ላይ ፈሶ እንዳይቀር እነሆ ተረከበን ብለውን የሚሞቱ። ጥሎብ በቃ ዝም ማለታችንም ማለት ነው። አሁን እኮ እንደውም ከተረጋጋው እኮ ነው ያገኘሽ። አሁን ምን አንደበት አለኝ? አልናገር አልጋገር። እሺ ከሀብታሙ ቤተሰብ ተጠብቀኝ መጣ። ሀብታሙ እንደምን ደህና ነህ ሆይ? ተበቺሳ ዳዊት እባላለሁ። ይህንንም ሚስጥር ብለህ አውራሉ ደግሞ ዋ ሀብታሙ ዋ በስመ አብ በአይነት ቤት ውስጥ ነው የምትቆረው ሀብታሙ። የት ነው የማውቀው ሀብታሙ? እንዲህ እንደ ጊጃ ስልክ ይዞ እንደዚህ የሚንቀጠቀጠው ላውቀው? የራስህ ጉዳይ። በስመ አብ እንዲህ አይነት ሶፋ ላይ እየተቀመጥክ ነው አይደል እንደዚህ ፋፋው? አይ ሀብታሙ ሄለን የባለ መኪናው ጓደኛ ሄለን ታፈጣለ ብራዘር ነው። ብራዘርሽ ስለሆነ ነው ከንፈርሽን መንገድ ላይ ስሞሽ የሚሄደው። ወንድሜ ምን ዝም በይ። ሴተኛ ዳሪዎች እኮ ቸግሯቸው ነው ከማንም ጋር የሚተኙት። እየሰደብከኝ እኮ ነው። አንቺ ግን የለየልሽ ወራዳ ነሽ። ወረዳ ምን ታደርጋለህ? ኧረ በእናትሽ ዝም በይ። ከንፈርሽን አይደክምሽም እንዴ? ተሳስመሽበትም ለፍለፈሽበትም። እንደውም አንድ ነገር ልንገርሽ፣ ሁሉንም ነገር ለዳዊት ነግረዋለሁ። እሺ ሂድ አሁን ንገረው። እሺ ከኔና ካንተ እንግዲህ ማን እንደሚያምን እናያለን።
ምን አስረ ትላለህ? መናገር የምትፈልገው ነገር ካለ በግልጽ ተናገር። ያው ለነገሩ እንኳን ሄለን ያው እንግዲህ ከራሴ ጋር አውርቼ ተማክሬ ብዙ ነገሮች ቆርጫለሁ እኮ። ምንድን ነው ተናገረው። ያው አሁን በኋላ ህጻናቶች አሉ አብረን ከመኖር የተነሳ ብዙ ተላምደናልና ይገርምሻል። አንድ ጓደኛዬ ምን እንደሚል ታውቂያለሽ? የሰው ልጅ ውሃ ጣጭውን ይፈልግ ዘንድ ግድ ይለዋል ይለኛል። ወይ ጉዴ! እኮ መናገር የምትፈልገው ነገር ካለ ተናገር። ምን ዙሪያ ጥምጥም ያስኪዳል? እኔንም እኮ አስጨነቀኝ ታዲያ። ከእንግዲህ በኋላ አብረን እንድንኖር እፈልጋለሁ። ማለት እንድንጋባ። ከማን ጋር? እኔ ላንተ ፍቅር ዝቅ በማለት መደብደብ አለብኝ? መደብደብ አለብኝ ወይ? እኔ ላንተ ስንት ነገር ምን ያልሆንኩት ነገር አለ? ከዚህም ሰውዬ ቆሻሻ መንገድ ላይ ይደበድበኛል። ማማ ወይ ከኔ ወይ ከሱ ትመጣለሽ። ወይ ሰንዴ ለምን ሽርባ ወይ ልሸኝሽ? ቆይ ሽርባ ልመጣች ሄደሽ ደስ ይበል። ጫፏን አልነካዋትም። እመኔ ጫፏን አልነካዋትም። እሷ ሸርባ የመጣችው ነገር ነው። ምን ወደ ፈልገው ተብጭ ለምንድን ነው በእኔና በለምለም ፍቅር መሀል የምትገባው? እኔ እኮ ጫፏን አልነካዋትም አልኩ። ግን እቺ ብዙ ነገር ችያለሁ። እኔነት አብረን መኖር አልቻልንም ማለት በቃ የፈለከውን ዕቃህን ይዘህ ሂድ። ዴቭ እኔም ውጣ እኮ እሷን አምናት እኔም ውጣ እያፈጠጥኩብኝ እኮ ነው ታውቀዋል። እያፈጠጥክ ነው። ክፍሌ ስማ፣ ወይኔ ወቃው ተረጋጋ እንጂ እንዴ! ተረጋጋ። እሺ ምንድን ነው? ቀን ሄለን ቤት ሄጄ ነበር እና የዛ የባለ መኪናውን ጓደኛ እዛ ቤት ውስጥ አላየው። ወይኔ ጀደስ ይበናት ደንግጬ እሷንም ቻው ሳልላት ነው አምልጬ የመጣው። ልግነትሽን ከሚያውቅ ቤተሰብ ጋር ተቀላቀልሽ ማለት ነው? አረ ነገር ሁሉ ተወሳስቧል። መላ ምናምን እንፈልጋለን። እሺ አትጨናነቂ። እምቢ የሚል ከሆነ ደግሞ ይወጋል።
ፍሬ ባለፈው ከነገርኩሽ ልጅ ጋር ወደ ሐዋሳ ስለሚሄድ ለልጆቹ አንዳንድ ነገር ታደርጊልኛለሽ። ኦኬ። ከመጠንዛት ወደ መዝናናት እንድትሸጋገር የረዳሽ ማመስገን ይኖርብሻል። የምሬን ነው። ይልልቀኝ ይኸውልህ አንድ ነገር ልታረገኝ የምትሞክር ከዛ ቤት ላስባረር እንደምችል ወቅ ሚ ኢዝ ዛት ላይፍ እኔ እሷ ህይወት ነሽ። እንደራደር። ምንድነው የምንደራደር? ሙልጭ ያልክ ሌባ መሆኑን አውቃለሁ። ካልኩኝ ሙልጭ ያልኩ ሌባ ነው። ድርድር እኮ በመስማማት ላይ የተመሰረተ እንጂ በመሳደብ ላይ የተመሰረተ አይደለም። እኔ ጓደኛዬን የሰረከውን ይቅር እልሃለሁ። አንተ ብቻ ከሄለን እራቅ። ባርክስ የፈጀውን ብቻ እገልሃለሁ። ላስብበት። ምኑን? ከመገደሉና ከመራቁ አስብበት። ይሻላል። የሚለኝ አይመስልም። ልጀምር? ቀዳት ጨንቆኝ ነው እኮ ምን ዴቭ፣ በቃ ገንዘቡን ካላመጣህ አትምጣ። እኔ መስራት አልቻልኩም። ኧረ ትችላለህ። አንተ ራስህ አልቻልክም። በቃ ተወኝ። ይዘህ ካልመጣህ አትምጣ። በቃ ይዘህ ካልመጣህ አትምጣ። ሀብሉ ቶ በቃ ተበቺሳ ቶ በቃ ምንም አሁን መከራከር አያስፈልግም። አትምጣ። ይዘህ ካልመጣህ አትምጣ። ወይኔ እንደ ከብት በሰው እየተነዳው ተጎዳው። ታዲ እስኪ ነኝ እንግዲህ የለም ይሄ ታደለ ይሄኝ በቃላይ ነው። ካሁን በኋላ በራሴ መንገድ እየተጓዝኩኝ የማደርገውን ነገር አሳያለሁ። ምን ልታደርግ? አሳያለሁ። በቃ የማደርገው እኔ ነኝ የማውቀው። አብረን እንድንኖር ትፈልጋለህ? ምን አይነት ጥያቄ ነው? አብረን መኖር ካለብን ይቅርታ ማለት ይኖርባል። ጭራሽ እኔ ምንም ለእኔ ስትል ይቅርታ ምን ትሆናለህ? በቃ ይቅርታ መልካም በሰላም እንድንኖር ነው። በቃ እኮ እንደዚህ ነው። አመሰግናለሁ። በቃ ፍቅር፣ ትዕግስት፣ ጽናት ይፈልጋል። አታፍጥጥ። ማፍጠጥ አይደለም፣ እውነቴን ነው። ዴቭ ደውልላትና የት ነው ያለሽው በላት። ምን ያደርግ? ምን ደውልላት።
ሄሎ ለሊ ደህና ነሽ? ደህንነቴ የሚያሳስብ ቢሆንማ እየጠየቅኩን ታደርግልኝ ነበር። አይ ባለፈ ስለተባባልነው ስለ ድግሱ ጉዳይ እንድናወራ ነው። ተስማምቻለሁ። የት ነሽ? ማየጋ ሆስፒታል። ውሸቷ አሁን እዚህ ሆስፒታል ስልኩ እንድንገናኝ ፈልጌ ነበር። 9 ሰዓት የተለመደ ቦታ። እሺ እሺ እሺ። ምን አረኳት? ተበችሳ ምን አረኳት? ምን አረኳት? ለሷ ይያሉ ነገር ዘፈኔን ባወጣ አራተኛው አልበሙ አራተኛው ቁጥር ለሷ መታሰቢያ አይደለም እንዴ? እንደምወዳት አፈቅርሻለሁ የሚል ዘፈን የዘፈንኩት ደስ ይበላት። ሰባተኛውን አርጌላታለሁ ከዳሽኝ የሚለው እናትሽ ስታስታውቂ ቆይተሽ መጣሻ? አዎ እንዴት ደክሞኛል መሰለኝ። እዛው አድሬ እኮ አይደል? ደክሟል። ተይ ለሊ ተይ። ቆይ ለሊ ስለ ድግሱ ብናወራ ጥሩ አይደለም አይደል? ስለ ድግሱ እናወራ። የሆነ ቆንጆ ጥሩ ሆቴል እንመርጥና የተወሰኑ ጓደኞችን እዛ እንጋብዛለን አይሻልም? እነዛ ማያልቁ ጓደኞችሽን ይሄው ምስኪን ጓደኛዬ ነው ጋባዡ። ምን አላንተ ምን ማለት ነው? አዎ ለነገሩ ታዲያ ለምን እንደዚህ አናደርግም? ዳዊት ለሷም ለጓደኞቿም ታዲያ ለምን አንበጠብጥላችሁ? ምንድነው ተበጠብጡ? ያይጥ መርስ እንበጠብጥላችሁና አንቺም ጓደኞችሽም ሳትራቡ እዛው ልቅ ለምን አሁን ሊዘጋ ታረግልኝም? ዝም በይ እንዴ! ዝም በይ እንኳን መስዋዕት ያንቺ ከልታት ለማንም እንደዚህ መንገድ ይከፈተለ ወራዳ ነሽ አንቺ እንግዲህ ወራዳ አውራጃ ቀበሌ በቃ ቁጭ በይ። ሂስሽን ዋጭ ይሆኔ እዛ ላይ እና አንቺ ኑሮ ብዬ አልበሜን ለማቀናበር ሄዳለሁ። አንቺ እዚህ ከወንድ ጋር ታቀነባብሪልኛለሽ አይደለ እንዴ? ዝም በይ እንዴ! ተይ ለሊ ያለው እንዴ ደግሞ ለምለም ስሚ ለምለም ይኸው ልንገርሽ አይደለ አንቺና አልበሜ ለኔ በህይወቴ አንድ ናት። አልበሜ ይሄ ህይወቴን አመሳቅሎት ሊወጣ ነው። አንቺም ህይወቴን አመሳቀልሽው ከህይወቴ ወጣሽልኝ። በቃ ወጣሽልኝ ልንገርሽ አይደለ ወጣሽልኝ። እኔ ካንቺ ካሁን በኋላ ምንም ጭቃቅ ቃል አልተነፍስ ንግግር የለኝም። ግን ምን አረኩሽ ዳዊት? በቃ ይቅርታ በእናትሽ እኔ ሴት ልጅ ስታለቅስ አልወድም። ምንድነው ታውቂያቸዋለሽ? አንደኛው ፍቅረኛዬ ነው። የትኛው? ዳዊት ዘፋኙ? የኔ ቤት ነው ያንቺ ፍቅረኛ? አዎ ያንቺ ሳይሆን የኔ ነበር። አልበሙን በማውጣው ጊዜ በቃ ከዚህ በላይ መስማት አልፈልግም። ለኔም እኮ መጀመሪያውኑ ቀድሜ ነግሬሽ ነበር አይደል? በቃ ታዴ ያው አታነሱ። ሄሉ ግን ችግር አጋጥሞት ቢሆንስ? ደግሞ እኮ ስለሱ ሊነግርሽ ይሆናል የደወለው። ስልክሽን ማንሳት ነበረብሽ። ምንም አይነት ምክንያት ቢሰጠኝ አልቀበልም። ትወጂዋለሽ አይደል? አልወድም። ትወጂዋለሽ? እወደው ነበረ፣ አሁን ግን አልወድም። ክፋን ሄሉ ትወጂዋለሽ? ሄለን የሆነ ስህተት ተፈጥሯል። እባክሽን ስሚ። ከዚህ በላይ እንዳዝንባት አድርግ። ውጣልኝ። እሺ
ምክንያትሽን እንኳን ልወቀው። ውጣልኝ አልኩ። ታዲያ ለምን አታስወጣልኝ? የማንም ልቅምቅም እየመጣ ይጫወተብሽ። እሺ አይዞሽ እኔ ቆንጆ። በዚቻለ እጦት ለወረሰው ገላ ካለው ላይ አካፍሎ ፍጹም ሳያደላ እንዳንቺ በፍቅር ማኖረ ለሌላ እንዳንቺ በፍቅር ማኖረ ለሌላ እንባው ሳያፈራ ጉልበቱም ሳይተና የአርባ ቀን ዕድሉ ላዋለው ጎዳና የእናት አባቷ ፍቅር ሳይሰለቻ ይቻለ በወረት ፊቷ ለነሳቻ ተወዳይነሽ ውብሎጋ ታምረኛው ይልቤ ባንቺ እኮ ነው የረጋ ተወዳይነሽ ተወዳይነሽ ውብሎጋ ታምረኛው ይልቤ ባንቺ እኮ ነው የረጋ ሊበላ እንዴ ታረስ ወንድ አያውቅም። በቃ እንደ ነብር ቀውጥልና። ኧረ ነብር ጭራሽ እኔ ነብር የት ነው የማውቀው? የሚያውቅ ኧረ ክፍሌ በእናትህ ዶይ በቃ የሆነ ነገር ቀይርልኝ። እሺ በቃ የምትወዳት ሚስት ብሞት እንዴት ነው የምትቀውጠው? ክፍሌ ኧረ በእናትህ ከራሴ ላይ ወረድ። መች ነው የተጋባው ከእኔ ጋር? ክፍሌ በቃ ወይ ደግሞ እኔ ካሴት ምናምን ብሎ ይግባ። በቃ ከወረደ አስገቢ። ኧረ ዱቅ በል። ሄለን እንግዲህ ካሁን በኋላ ህጻናቶች አይደለም። ስለዚህ ሲሪየስ ስለ ድርጅታችንና ስለ ስራችን ማውራት ይኖርብናል። ያው ቀደም ብዬ ደጋግሜ እንደነገርኩሽ ድርጅታችን የሚያከራያቸው መኪኖች መለዋወጫ ዕቃ ያስፈልጋቸዋል። ይህን መለዋወጫ ዕቃ ደግሞ እዚህ እንግዛ ብንል ምን ያህል ውድ እንደሆነ አንቺም ታውቂያለሽ። ለዚህ ሊጠቅመን የሚችል ደግሞ አንድ ሰው ነው ያገኝቻለሁ። ዱባይ የመኪና አምራች ካምፓኒ አለ። እዛ ውስጥ የምትሰራ ሴት ነች። ይህ የመኪና አምራች ካምፓኒ ደግሞ ለድርጅቱ 40% ቅናሽ ስላለው በእሷ ስም እናስመጣና ለእሷ የተወሰነ ክፍያ እናስብላታለን ይመስለኛል። ከነገ ወዲያ ወደ ዱባይ የምትበር ይመስለኛል። ስለዚህ ነገ ቢሮ አስመጥተናት ብናናግራት ጥሩ ይመስለኛል። አይመስልሽም? ፍሬንድ እኔ በዚህ ነኝ። ፒስ በቃ እዚህ ያሉት ንብረቶችን በስምሽ ፈርምልሻለሁ። 250 ሺህ ብሩን በጥሬ ታዘጋጁልኝና ሰነዶቹን ይዤ መጥቼ እንፈራረማለን። ነገር ያው እቃውን ሳስረክባችሁ ፊርማውን እንቀዳለን ማለት ነው።
ስሚ እዛ መኪና ኪራይ ቦታ ከዛ አጭበርባሪ ጋር ምንድነው የምትሰራው? ይመለከተኛል። ታረጋጊ ጉዳዩ ነው። በራይ ዛሬ ማታ ስለሆነ በዚህ ጨርቅ ይስለኛል። ሌሎች ማስተካከል ያለብን ነገሮች ልናስተካክል። ጥሩ በቃ እንቀጥላ። እስኪ ላይ ከመፈረሜ በፊት በድጋሚ ሰነዶቹ ማየት ይችላል? ምን ችግር አለ? ሌላ ሰነዶቹን አይተሻቸው ተስማምተን መሰለኝ ዛሬ ነው። በድጋሚ በማታ ነው ጎራ ነገር አለ? አይ ነው ችግር የለውም። እኔ ጊዜዎች እንዳይባክኑ ብዬ ነበረ። ኦኬ አሳያለሁ። ፊርማውን ነገ ማድረግ እንችላለን። እርግጠኛ ነኝ የሰጠሁሽ ገንዘብ በቂ መሰለኝ። ከበቂ በላይ
ሄለን እንዳላንስብሽ ብዬ ራሴን ዋሽቼሻለሁ። ስሜ ዳዊት ሳይሆን ተበቺሳ ነው። ተበቺሳ ማለት ዳዊት ማለት ሙዚቀኛ ጓደኛዬ እሱ። ሄለን እንዳላንስብሽ ብዬ ተበቺሳ እባክህ እነግርሻለሁ። ተወዳጅ ነሽ ሎጋ ታምረኛው ባንቺ ነው ያረጋው። 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 ተወዳጅ ነሽ ሎጋ ታምረኛው ባንቺ ነው ያረጋው።